እንግዲህ የስደት ስቃይ መከራ መቼም አያበቃም። እኔ በጣም አሁን ላይ በተለይ በእንዲህ ያለ ቪዲዮዎች በጣም በተደጋጋሚ መጥቻለሁ ተመልካቾቼ ማለት ነው። በተለይ ልላችሁም ወደው አዳዲስም የምትመጡ ሆነ በተለይ ከአረብ ልጆች ጋራ ቀልድ የተለያየ ጨዋታ ምናምን ጀምራችሁ መጨረሻ ላይ እንደዚህ አይነት አደጋ ችግር እስኪያደርሱባችሁ ድረስ እዛው ቁጭ ብላችሁ የምትወቀጡላቸው ልጆች የራሳችሁን አፋጣኝ እርምጃ መውሰድ አለባችሁ ብዬ አስባለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ ቤተሰቦቼ? እንደምናችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ መግቢያዬ ላይ እንደጠቀስኩላችሁ ይሄ ቪዲዮ በጣም በሚያሳዝን ሁኔታ እቺ ልጅ እንግዲህ በቤት ሰራተኝነት በማዳም ልጅ እንግዲህ በጣም ስትደበደብ ስትመታ የሚያሳይ ቪዲዮ ነው። ቀንጨብ አርጌ ያሳየኋችሁ ማለት ነው። እጅግ በጣም ያሳዝናል። ብዙዎቹ በእንዲህ ያለ ነገር የተለያዩ ጥቃት፣ ጾታዊ ትንኮሳት ብዙ ነገር ደርሶባቸዋል። ልላችሁ የሚችለው አንደኛ ከአረብ ልጅ ጋር አትሳፈጡ፣ አትቀልዱ፣ አትጫወቱ። ምክንያቱም እነሱ ቀልድና ሳፋጣ የተወሰነ ነገር ካዩ ምንም ከማድረግ ወደ ኋላ አይሉም። ስለዚህ ምንም ይሁን እንደዚህ አይነት ሲልባችሁ አንደኛ ነገር ለማዳም መናገር፣ ሁለተኛ ደግሞ ወደ መጣችሁበት ኤጀንሲ ወይም ኤምባሲ እነሱ እንደዋዛ አነሱላችሁ። ስለዚህ እንደዚህ የከፋ ደረጃ እስከሚደርስ ድረስ ካልሆነ ስራውን ትታችሁ ከቦታው ዞር ማለት አለባችሁ። ከመሞት መሰንበት የሚባል ነገር አለ ውድ የሀገሬ ልጆች። ስለዚህ እናንተ ሀገር የወጣችሁ ሰርታችሁ ለመኖር እንጂ እዚህ መታችሁ ለመሞት አይደለም፣ ለመመታት አይደለም፣ ለመደብደብ አይደለም። ምክንያቱም እኔም ያለሁት አረብ ሀገር ነው። ነገር ግን መብትና ግዴታ ስለማቅ እንኳን ሊጫወቱ እንዲቀና ብለው ካዩ የመጀመሪያ ቀን ነው ፊት መንሳት ያለባችሁ። የመጀመሪያዋ ቀን ነው። የራሳችሁን እርምጃ የአረብ ሀገር ልጅ ላይ ምቱ እያልኳችሁ አይደለም፣ ማሳየት ለመጀመሪያ ቀን ብድግ አርግቶ ለመማታት የሆነ ነገር ሲል ያለታ ለማዳምም ሆነ ለአባትየው መናገር አለባችሁ። አለበለዛ ግን ኮስተር ብላችሁ ባትመቱ እንኳን በድምጻችሁ ጮክ ማለት አለባችሁ። አለበለዛ ዳግም አይደርሱም እናንተ ጋር ሸይጣን ብሎ ነው የሚሸሿችሁ። ስለዚህ ከአረብ ልጅ ጋር አትጫወቱ በፍጹም ማለት ነው። ይሄ ነገር ተደጋግሞ እዚህ ደረጃ መደብደብ እንደዚህ ደፍቆ እስኪመታት ያደረሳት ምንድነው? የተደጋጋሚ ልምድ አለ ማለት ነው። ያ ልምድ ነው ዛሬ መጥቶ እስከዚህ ድረስ እንድትደበደብ ያደርጋል። በአንድ ቀን እንደዚህ አይመታት ከአረብ ልጅ ጋር ስትጫወት ምን ስትል። ምክንያቱም እኔ በአይኔ ያየሁት አንዲት ኬንያዊ ሰራተኛ እንዲሁ በተለያየ ከማዳም ጋር የተለያየ እስትራሃ ስንሄድ ለካ ቤት ውስጥ ይጣላሉ፣ ይላፋሉ። እሷም አብራ ነው የምትላፈው፣ አብራ ነው የምትጣላው፣ እኩል ነው የምትደባደበው። ገብቷችኋል አይደለ? አንድ ቀን ግን የሆነ ድንጋይ አንስቶ ነው ብድግ አርግቶ ምርግ ያረገባት ማለት ነው። ስለዚህ በገዛ እጃችሁ እራሳችሁ አብራችሁ ተጫውታችሁ ፊታቻችሁ ልባችሁን አይተው የራሳቸውን እርምጃ የሚወስዱባችሁ በዚህ ምክንያት ነው ማለት ነው። ስለዚህ ተጠንቀቁ ማለት ነው። ስለዚህ እናንተ የምትመጡ ከአቅም በላይ ከሆነ የማዳም ልጅ ባለጌ ከሆነ ደግሞ ራሳችሁን ማስመለጥ አለባችሁ። ከዛ ቦታ ግፋቢል ትጠፋላችሁ፣ ሰው ያገኛችኋል ወይ ፖሊስ ነው የሚያገኛችሁ። ምንድነው ስትባሉ የማዳም ልጅ መታኝ፣ ምንም አይመጣም፣ ግፋ ካለ ከሞት ይሻላል። ገብርኤልን ምንም አይደርስባችሁ። እንደዚህ መቀጥቀጥ ምን ነው እንዴ? ሺህ ዓመት አትኖሩም ምድር ላይ። ስለዚህ የራሳችሁ እርምጃ መውሰድ አለባችሁ። እነሱ ማን ስለሆኑ ነው የሚመቷችሁ እንዴ? እናንተ የበሰራተኛ እንጂ የማንም ቅዘናም የማንም ህፃን እናንተ ላይ ሊጫወት አይደለም። ስለዚህ ይሄ ነገር ከመጀመሪያ በጨዋታ ተነስቶ ነው አድጎ እዚህ ድብድብ የሚደርሰው። እናንተ ግን የመጀመሪያዋን ቀን ካላችሁ ላይ ማክሸፍ አለባችሁ። ገብቷችኋል አይደለ? ፊታችሁ መኮስተር አለባችሁ። ለሚመለከተው አካል ማሳወቅ አለባችሁ። እንደዚህ ሲያደርጉ እኮ ኧረ እኔ ምን አገባኝ፣ እኔ ከመታኝ ለፖሊስ ብትሉ እመኑኝ ቀና ብሎ ያችሁም። ደጋግሞ ሁለተኛ ቀን ሲያደርጉ ስራ አልሰራም ብላችሁ ቁጭ ማለት በቃ ምንም አይመጣም። ከዛ በኋላ የራሷ ለስራዋ ስትል የራሷን ቆሻሻ እንድታጸዱላት ስትል የራሷን ልጅ ስትር ታስይዛለች፣ ስርዓት ታስይዛለች። ስለዚህ ዝም ብላችሁ ባገኛችሁበት እንዲመቱ እንድትደበደቡ ማን የፈቀደላችሁ? ታው የሀገሬ ልጆች። ስለዚህ መጀመሪያ ላይ ከዚህ በፊትም አንድ ፊሊፒኒ ሲመታት የሚያሳይ ቪዲዮ ተቀርጾ አይታችኋል ማለት ነው። ስለዚህ እንደዚህ እስክትሆኑ አትጠብቁ። በቃ ምንም ይሁን የመጣውን ለመቀበል ተዘጋጁ እንጂ እስኪመታችሁ ድረስ
እዛ ቁጭ ብላችሁ አትደብደቡላቸው እንዴ። አሁን በዛ ሰዓት አይኗስ ጠፍቶ ቢሆን ምንስ እንደሆነች እኮ አይታወቅም። ገብቷችኋል አይደለ? እባካችሁን ከእንደዚህ ህፃናት ቤትም ልጆች ቤት የምትሰሩ ልጆች ራሳችሁን አስከብሩ፣ መብትና ግዴታችሁን እወቁ። እኔ ሰራለሁ። ምክንያቱም የፈለጋችሁትን መጀመሪያ ላይ የልባችሁን አውርታችሁ የሆዳችሁን አውርታችሁ አብራችሁ ተጫውታችሁ ስቃችሁ፣ በመጨረሻ ላይ ግን እንዲህ ያለ ነገር መከተሉ አይቀርም ማለት ነው። ስለዚህ እንዲህ ከማድረግ ተቆጠቡ። ልጆቹንም ስትይዙ ያዙ እንጂ እንደዚህ እጅ እስኪያነሱባችሁ እኔ እንጃ። ግን አላውቅም፣ በእውነት ከባድ ነው። እንዲህ ማን ናቸው እነሱ? ስለዚህ የመጣችሁ ለስራ ነው፣ ቢቀር ስራቸው ነው የሚቀረው። ስለዚህ የራሳችሁን አማራጭና መፈለግና መውሰድ አለባችሁ። የራሳችሁን እርምጃ መውሰድ አለባችሁ። ማን ናቸው እነሱ? ስለዚህ ውድ ሀገሬ ልጆች ከማይሆን ነገር ከፈጣሪ በታች ከመድኃኔዓለም በታች ራሳችሁን ጠብቁ። ወጥቶ ከመቅረት ፈጣሪ ጠብቀን። አንዳንድ ልጆች ሰይጣን የሆኑ ትዕግስትን ከመጠን በላይ ይፈታተናል። የእውነት ከፈጠም በተለይ ቀደም ላይ የለቀኩላችሁ ቪዲዮ በጣም አንዳንዶቹ በቃ ከሰይጣን የማይለዩ አሉ። ስለዚህ ፈጣሪ ትዕግስቱን ይስጠን። ሰርተን በሰላም ለሀገራችን ያብቃን። ውድ ተመልካቾቼ አዲስ ስለሚመጡ ሼር ላይክ እያደረጋችሁ አድርሱልኝ። ስለነበረኝ ቆይታ አመሰግናለሁ።